እንግዲህ ዞቴሮ እንደምታውቁት ማኔጀር ነው። በዚህ ሬፈረንስ ማኔጀር ተጠቅመን ከኦንላይን ዳታቤዞች ሪሰርች ዳታቤዞች ወደ ዴስክቶፓችን ላይ ወደ ተጫነው ሶፍትዌር መጫን እንደምንችል ሳይቴሽን ኢንፎርሜሽኖችን መጫን እንደምንችል ከዚህ በፊት ተናግረናል። በዚህ ቪዲዮ ግን ዴሞንስትሬት እያደረግን እንዴት መጫን እንደምንችል እናያለን። ለዚህ ቪዲዮ ይረዳን ዘንድ መጀመሪያ የምናደርገው ዞቴሮ ሪፈረንስ ማኔጀራችንን ወይም ዴስክቶፓችን ላይ የተጫነውን ሶፍትዌር እንከፍታለን። ኦልሬዲ እኔ ፒን ስላደረግኩት በዚህ ዌይ ከፍተዋለሁ። ከዛ በኋላ ዞቴሮ 3 ፊልዶች አሉት። አንደኛው ፊልድ ፎልደሮች ወይም ደግሞ በዞቴሮ ቋንቋ ኮሌክሽኖች የሚቀመጡበት ነው። ሁለተኛው ፊልድ የአስገባችሁትን ሳይቴሽን ወይም ሪሰርች አርቲክል ወይም ጆርናል አርቲክል ታይትሉንና ኦተሩን የሚያሳያችሁ ኤሪያ ነው። ከዛ በኋላ ሶስተኛው እዚህ ጋር የምታዩት ደግሞ ኤዲተብል ስፔስ ነው። ይሄ ፊልድ ያስገባችሁት ኢንፎርሜሽን ለምሳሌ አንዱን ወስጄ ዝም ብዬ ይሄን ወስጄ ዝም ብዬ ክሊክ አድርጌ ባይ እዚህ ጋር ኢንፎርሜሽን አለና እዚህ ኢንፎርሜሽን ላይ ኤዲት ማድረግ ይችላለሁ ማለት ነው። ስለዚህ ይሄኛው የዞቴሮ ኤዲተብል ስፔስ ነው። እዚህ ጋር ደግሞ ታይትልና ኦተሮቹን ዲቴል ያስገባልናል። በዚህ ጋር ደግሞ ፎልደሮች አሉ። የመጀመሪያውን ሴክሽን ስናይ እንደምታዩት መጀመሪያ ላይ ማይ ላይብረሪ የሚላለ። ማይ ላይብረሪ ማለት እናንተ የምትሰሯቸው የተለያዩ ፕሮጀክቶች ይኖራሉ፣ የተለያየ ሪሰርቾች ይኖራሉ፣ ወይም ደግሞ የተለያየ አሳይመንቶች ይኖራሉ። ስለዚህ ለነዛ አሳይመንቶች ወይም ፕሮጀክቶች ሰብ ፎልደር ይኖራቸዋል። ይህ የራሳቸው ለብቻ ፎልደር ይኖራቸዋል። እነሩ ግን ያስገባቸዋቸዋል። ለምሳሌ እዚህ ውስጥ ያስገባውትን ሪፍረንስ ሁሉንም እዚህ ውስጥ አገኛቸዋለሁ ነው፣ ወይም ሌላ እዚህ ውስጥ ያስገባውትን ሁሉንም እዚህ ውስጥ። ስለዚህ ማይ ላይብረሪ ልክ እንደ ፓረንት ፎልደር ነው። ይህ ሁሉንም ፎልደር ሳይቴሽን ኢንፎርሜሽን አንድ ላይ የያዝልን ፎልደር ማይ ላይብረሪ ይባላል። ቅድም እንደነገርኳችሁ በዞቴሮ ፎልደር ብለን አንጠራም፣ ኮሌክሽን ነው የምንለው። ስለዚህ አንድ ስፔሲፊክ ፕሮጀክታችሁን በትክክል ሳይቴሽን ኢንፎርሜሽን አስገብታችሁ ያስቀምጣችሁበት ፎልደር ኮሌክሽን ይባላል። ስለዚህ ከዚህ በኋላ ኮሌክሽን እያለን ነው የምንጠራው ማለት ነው። ስለዚህ ለዚህ ቱቶሪያል ቪዲዮ ይሆን ዘንድ ዴሞንስትሬት ለማድረግ እኛም የራሳችንን የሆነ አዲስ ኮሌክሽን መክፈት እንችላለን ማለት ነው። ስለዚህ እንደምታዩት ቶፕ ኮርነር ላይ እዚች ጋር ቢጫዋን ክሊክ እናደርጋለን። ከዛ በኋላ ዞቴሮ ቱቶሪያልስ ብዬ ስም ልስጠው። ከዛ ኦኬ ልበለው። ይሄ ለምንድን ነው የማደርገው? በኋላ ከኦንላይን ዳታቤዞች ላይ የምጭነው ሳይቴሽን ኢንፎርሜሽን ለብቻው ከሌሎች ጋር ሳይደባለቅ ከዚህ ጋር እንዲገባልኝ ስለፈልግ ነው ማለት ነው። ስለዚህ ምን አደርጋለሁ? አዲስ ክሬት ያረኳትን ፎልደር ክሊክ አረግና ከዞቴሮ አወጣለሁ ማለት ነው። ስለዚህ ለዚህኛው ዴሞንስትሬሽን ቪዲዮ ያዘጋጀውላችሁ አንድ ፔፐር አለ። የሆነ ጊዜ ላይ የሰራ ነው ፔፐር ነው 2022 ላይ የሰራ ፔፐር ነው እና ይሄን ፔፐር ዞቴሮ ሶፍትዌር ውስጥ እዚች ፎልደር ውስጥ መክተት እፈልጋለሁ። ለዚህ እንደምንድነው ማድረገው? ዲዋይ ነምበር አለኝ፣ ዲጂታል ኦብጀክት አይደንቲፋየር ነምበር አለኝ። እሷን ክሊክ ባደርጋት ቀጥታ ወደ ኦንላይን እንትን ይወስደኛል። ኦልሬዲ ከፍቼዋለሁ፣ ግን ለእናንተ ዴሞንስትሬት ለማድረግ ሎድ እስኪያደርግ እጠብቃለሁ። እነዚህን ሁላ ውስጥ ከፈተ። ሲከፍት እዚች ጋር አይታችሁ ከሆነ ይሄ የመረጥኩት ጆርናል አርቲክል ዲቴይል ነው። አብስትራክቱን፣ ኔሞች፣ ከዛ ታይትል፣ ሁሉንም ዲቴይል እዚህ ላይ ታገኛላችሁ። እዚች ጋር እንደምታዩት የዞቴሮ ኮኔክተር አለች። ባለፈው 2 ቪዲዮ ላይ ጫንላት። ስለዚህ እቺ ኮኔክተር ነጭ ሆናለች። አይታችሁት ከሆነ ኖት መያዣ የምትመስል ነጭ ሆናለች። ይሄኛው ጆርናል አርቲክል መሆኑን ኢንዲኬት ያደርገናል ማለት ነው። ግን እንደዚህ ባትሆን ለምሳሌ አሁን እንደዚች ብትሆን ሉክ እዚች ጋር ያለችው አለች። አሁን ስታዩት ወደ ግሬይ የሚያመዝን ዞቴሮ ኮኔክተር ናት ወይም ደግሞ በተን ናት። እንደዚህ ከሆነ ይሄኛው ዌብ ፔጅ መሆኑን ነው የሚያሳየው። ያው እዚች ጋር እንደምታዩት
ሴቭ ቱ ዞቴሮ ይልና ከጎኑ በቅንፍ ይስብልናል። ዌብ ፔጅ ዌዝ ስናፕሻት ይለናል። ስለዚህ ላይ ይሄ ነገር ዌብ ፔጁን ነው ሴቭ ብናደርግ ሴቭ የሚያደርግልን ነው። እዚህ ጋር ግን ስትመጡ እዚህ ጋር ክሊክ ስታደርጓት ሴቭ ቱ ዞቴሮ ይልና ሴጅ ጆርናልስ ይላል። ሴጅ ፐብሊሸር ነው። ስለዚህ የእሱ ጆርናሎች ላይ ያሉ አርቲክሎችን በዚች በተን አክሰስ ማድረግ ትችላላችሁ ያለና ክሊክ እናድርጋት። ክሊክ ስናደርጋት አይታችሁ ከሆነ ዞቴሮ ቱቶሪያልስ ወደምትለው ልክተትላችሁ እያለን ነው። ለምን ሲባል ቅድም ፎልደሩን ሰሌክት አድርገን ነው ከዞቴሮ የወጣ ነው ከዞቴሮ ሶፍትዌር። ስለዚህ አሁን ወደዛ አድ አደረገልን ማለት ነው። አይ ተሳስቼ ነው እዚህኛው ፎልደር ውስጥ አይደለም ለማስገባት ካላችሁ ደግሞ እዚችው የትም ሳትሄዱ ዳውን በተኗን ክሊክ አድርገን ሌላ እናንተ ያዘጋጃችሁት ክሬት ያደረጋችሁት ፎልደር ላይ ማስገባት እንችላለን ማለት ነው። ለአሁን ግን እዚሁ ስለሆነ የፈለግነው ይሄንን ነው። ስለዚህ የዚህን ሳይቴሽን ኢንፎርሜሽን አስገብቶልናል። በአጋጣሚ ሆኖ ይሄ ፔፐር ኦፕን አክሰስ ነው፣ ሁሉም ሰው ማንበብ የሚችለው ሪሰርች አርቲክል ነው። ስለዚህ ፒዲኤፍ ፋይሉንም አንድ ላይ አወርዶልናል ማለት ነው። ሶዛት ከኦንላይን ዳታቤዝ ያለውን ነገር ጨርስን ማለት ነው። ከዚህ ቀጥለን ቀጥታ የምንሄደው ወደ ዞቴሮ ሪፍረንስ ማኔጀሩ ነው። እሱን እንከፍታለን። ቅድም ክሊክ እንዳደረግናት ነው እንዳልኳችሁ እዚህ ጋር ይሄ ፊልድ ታይትል እና የኦተሮቹን ዲቴይል የሚያሳየን ነው። እዚች ጋር የምታዩት ምልክት ፒዲኤፍ መኖሩን ኢንዲኬት ያደርግልናል። ስለዚህ ፒዲኤፍ ካለው እዚች ጋር ያለችውን በተን ክሊክ አድርገን ማየት እንችላለን። ሌላ ፒዲኤፍ ሪደር ሳያስፈልግ እዚሁ ይከፍትልናል። ድንገት እንኳን የሆነ መረጃ ለማየት ፈልገን ፒዲኤፉን ከፈለገን እዚሁ መክፈት እንችላለን ማለት ነው። ሶ ይሄ መጣ ማለት ነው ፔፐሩ። ይኸው ቅድም በፒዲኤፍ እዚጋ ያሳዩዋችሁ ፔፐር አሁን በዞቴሮ ሳይቴሽኑን አድ ስላደረግን ኦልሬዲ ነው ፔፐሩ አለን ማለት ነው። ይሄ ነገር ለሁሉም ላይ ሰራ ይችላል። ለምሳሌ አንዳንዶቹ በሰብስክሪፕሽን አክሰስ የሚደረጉ ወይም ደግሞ ብር ተከፍሎ አክሰስ የሚደረጉ ጆርናል አርቲክሎች ስላሉ እንደዛ አክሰስ ላናረጋቸው ይችላለን። አሁኑ ግን ወደ ሳይቴሽን ኢንፎርሜሽን እንመለስና እንደምታዩት ታይትሉን አስገብቶልኛል። ከዛ በኋላ ኦተሩን አስገብቶልኛል። ስጦታው ይታል ብሎ አስገብቶልን ብዙ ኦተሮች ስላሉ ይታል ጠቅሟል ማለት ነው። ስለዚህ ሶስተኛው ስፔስ የዞቴሮ ሶስተኛው ስፔስ ላይ ይሄ ኤዲተብል ኤሪያ ነው። እንደምታዩት አይተም ታይፕ አለ፣ ጆርናል አርቲክል ነው፣ ታይትል አለ፣ ኦተሮች አሉ። ለምሳሌ ይሄን መጨመር ድንገት አለ ብላችሁ ካሰባችሁ መጨመር ትችላላችሁ፣ መቀነስ ትችላላችሁ። በስህተት የገባ ከሆነ ወይ ጽሁፉ ተሳስቶ ከሆነ ኦርደሩ ተሳስቶ ከሆነ በደንብ ማስተካከል የምትችሉት ነው። አብስትራክት ማስገባት ይቻላል። የጆርናሉ ታይትል፣ ቮሊዩም አሁን ለምሳሌ ኢሹን አውቀዋለሁ ተረስቶ ነው ብላችሁ ካላችሁ እዚህ ጋር ኤዲት ማድረግ ትችላላችሁ፣ መጻፍ ትችላላችሁ። እንደዚህ እዚህ ጋር ኤዲት ማድረግ ትችላላችሁ። ሁሉም ዲቴይል ያለበት ኤዲተብል ስፔስ ነው። ስለዚህ በዚህ ወይ ከኦንላይን ዳታቤዞች በቀጥታ ወደ ሶፍትዌራችሁ ሳይቴሽን ኢንፎርሜሽን ማስገባት ትችላላችሁ። እዚህ ጋር እናቆመን። በሚቀጥለው ቪዲዮ እንዴት አድርገን ዞቴሮ ላይ ያስገባነው ሳይቴሽን ኢንፎርሜሽን ወደ አክቹዋል ቴሲሳችን ወይም ፕሮፖዛላችን ወይም ደግሞ የምንጽፈው ዶክመንት ወይም አሳይመንት ላይ ሪፈር ማድረግ እንደምንችል ሳይቴሽኑን ኢንቴክስትም ሊሆን ይችላል ወይም መጨረሻ ላይ እንደ ቢብሊዮግራፊ መጠቀም እንደምንችል አሳያችኋለሁ። ከምንገናኝ በድጋሜ ቻው።